ለፈተና መዘጋጀት ከሚረዱን ዘዴዎች ጥያቄዎቹን መስራት ዋነኛው እንደሆነ ሁላችንም የምንስማማበት ሀቅ ነው። ለዚህም ነው ሌጀንድ ቱቶሪንግ እናንተን በደንብ ለሚኒስትሪ ፈተናቸው ለማዘጋጀት የተለያዩ ያለፉ ዓመታትን የሚኒስትሪ እና የሞዴል ጥያቄዎችን ያዘጋጀላችሁ እያዘጋጀም ያለው። ዛሬም እንደተለመደው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀውን የ2017 የስድስተኛ ክፍል አማርኛ ሞዴል ፈተናን ይዞላቸው የመጣው። እንደዚህ አይነት ተጨማሪ ቪዲዮዎችን ለማግኘት ይህን የዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ እንዳይረሳ። አሁን ዝግጁ ከሆናቸው ቀጥታ ወደ ጥያቄዎቹ። ጥያቄ ቁጥር 1 ሰውየው ከዛፍ ላይ ክፉኛ ወደቀ በሚለው አረፍተ ነገር ውስጥ የቃል ክፍሉ ተውሳከ ግስ የሆነው ቃል የትኛው ነው? ሀ ሰውየው፣ ለ ከዛፍ፣ ሐመሩሃ ወደቀ፣ መ ክፉኛ። መ ክፉኛ ካላችሁ በትክክል መልሳችኋል። ያው እንግዲህ ተውሳከ ግስ ነው የተጠየቅነው። ተውሳከ ግስ ማለት ደግሞ ስለ ግስ ተጨማሪ ነገሮችን የሚነግረናል፣ ግሱን የሚያብራራ ነው ማለት ነው። አሁን እዚህ ጋር ግሱ መጨረሻ ላይ ያለው ወደቀ የሚለው ነው እና ሰው እንዴት ወደቀ የሚለውን ነገር የሚያብራራለን። ክፉኛ አይደለም የሚለው ሰው ክፉኛ የሚብለው ተውሳከ ግስ ይሆናል ማለት ነው። ሁለተኛ ጥያቄ ልጁ ለጓደኛው መጽሐፍ አዋሰው በሚለው አረፍተ ነገር ኢርቱ ተሳቢ የሆነው ቃል የቱ ነው? ሀ አዋሰው፣ ለ ለጓደኛው፣ ሐመሩሃ መጽሐፍ፣ መ ልጁ። ለጓደኛው ካላችሁ በትክክል ተመልሷል። ጥያቄ ቁጥር 3 ከሚከተሉት ውስጥ በጥያቄና መልስ የሚቀርበው የስነ ቃል አይነት የትኛው ነው? ሀ ተረት፣ ለ ሙሾ፣ ሐመሩሃ እንቆቅልሽ፣ መ ፉከራና ሽለላ። ሐመሩሃ እንቆቅልሽ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 4 ከታች ከተዘረዘሩት ውስጥ የቃል ክፍላቸው ስም የሆኑት ቃላት የትኞቹ ናቸው? ሀ አረመ፣ ኮተኮተ፣ ለመለመ፣ ለ ትሁት፣ ብርቱ፣ ደግ፣ ሐመሩሃ አዋሽ፣ መጥረቢያ፣ ጎመን፣ መ ወደ፣ እንደ፣ ስለ። ሐመሩሃ ካላችሁ በትክክል መልሳችኋል። ያው እንግዲህ አረመ፣ ኮተኮተ ምናምን ስንል ግስ ነው። ትሁት፣ ብርቱ፣ ደግ ሳልን ደግሞ የስም ገላጭ ወይ ቅጽል ነው የሚሆነው። አዋሽ፣ መጥረቢያ፣ ጎመን ስንል ደግሞ እንደ ስምን እንጠቅሳቸዋለን ማለት ነው። ስለዚህ መልሱ ሐመሩሃ ነው። ጥያቄ ቁጥር 5 አለሚቱ ከገበያ አዳራሽ ቦርሳ፣ ጫማ፣ ቀሚስ፣ ሽቶና ሻንጣ ገዛች። በክፍት ቦታው ገብቶ አረፍተ ነገሩን የሚያሟላው ስርዓተ ነጥብ የትኛው ነው? ሀ አራት ነጥብ፣ ለ ነጠላ ሰረዝ፣ ሐመሩሃ ጥያቄ ምልክት፣ መ ይዘት። ለነጠላ ሰረዝ ካላችሁ በትክክል መልሳችኋል። ተመሳሳይ የሆኑ ነገሮችን ለመከፋፈል የምንጠቀመው ነጠላ ሰረዝ ነው። ስለዚህ መልሱ ነጠላ ሰረዝ ነው። 4 ነጥብ። ያው የአረፍተ ነገር መጨረሻ ላይ ነው የምናስገባው። ነጠላ ሰረዝ እንዳየነው ነው። ተመሳሳይ የሆኑ ነገሮች ከመጡ አንድ ላይ እንደ ኮማ ነው የምንጠቀመው። እንግዲህ እንደ ኮማ ነው። የ4 ነጥብ ደግሞ እንደ ፉል ስቶፕ ነው የምንጠቀመው ማለት ነው። ሐመሩሃ ላይ ያለው ጥያቄ ምልክት ነው። ያው ጥያቄ ምልክት ደግሞ የጥያቄ የሆነ አረፍተ ነገር መጨረሻ ላይ የሚገባ ነው። መ ደግሞ ይዘት ነው። እሱ ደግሞ አሳጥሮ ለመጻፍ ለተለያዩ ነገሮች እንጠቀማለን ማለት ነው። ስለዚህ ለዚህኛው ጥያቄ መልሱ ለ ነው። ጥያቄ ቁጥር 6 ልጅቷ የምትወደው ውሻ ስለጠፋባት አዘነች። የተሰመረበት ቃል
አይነት ምንድን ነው? አዘነች የሚለው ተሰምሮበታል። ሀ የማይሻገር ግስ፣ ለ ተሻጋሪ ግስ፣ ሐመርሃ የትንቢት ጊዜ ግስ፣ መ የአሁን ጊዜ ግስ። ሀ የማይሻገር ግስ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 7 ከወዳጆቻቸው የሚለው ቃል ተተንትኖ ሲጻፍ ትክክል የሆነው የቱ ነው? ሀ ከወዳጆች አቸው፣ ለ ከወዳጅ ኦች አቸው፣ ሐመርሃ ከወዳጅ ኦች አቸው፣ መ ከወዳጆች ቻቸው። ሐመርሃ ከወዳጅ ኦች አቸው ካላችሁ በትክክል ተመልሷል። ጥያቄ ቁጥር 8 ልብ ወለድ ከደራሲው ምናባዊ ፈጠራ የሚመነጭ የሰውን ልዩ ልዩ ገጽታዎችን ማሳየት የሚችል የሥነ ጽሑፍ ዘርፍ ነው። በመሆኑም ሕይወትን በተመሳስሎ ቀርጾ ማሳየት የሚችል በቁሙ ግን እውነት ያልሆነ ድርሰት ነው የሚለው ሐሳብ በየትኛው የአንቀጽ ማስፈሪያ ስልት የቀረበ ነው? ሀ በትረካ፣ ለ በገላጭ፣ ሐመርሃ በአመዛዛኝ፣ መ በስዕላዊ። ለ በገላጭ ካላችሁ በትክክል አግኝታችሁታል። ጥያቄ ቁጥር 9 ከስር ከቀረቡት ውስጥ የተጽኦ ስም የሆኑት የትኞቹ ናቸው? ሀ ወንጪ፣ አዲስ አበባ፣ ደጀኔ፣ ለ ወንድ፣ ተራራ፣ ቤት፣ ሐመርሃ ትምህርት፣ ጥላቻ፣ ዕውቀት፣ መ ድንጋይ፣ ከተማ፣ እንጨት። ሀ ወንጪ፣ አዲስ አበባ፣ ደጀኔ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 10 ከሚከተሉት ውስጥ ስለ አንቀጽ ምንነት ትክክል የሆነው የቱ ነው? ሀ በልዩ ልዩ ነጠላ ሐሳቦች የተደራጀ የድርሰት አካል ነው። ለ በአንድ ነጠላ ሐሳብ የተደራጀ የድርሰት አካል ነው። ሐመርሃ በሁለትና ከዚያ በላይ በሆኑ ኃይለ ቃሎች የተደራጀ ድርሰት ነው። መ በአንድ መዘርዝራዊ አረፍተ ነገር የተደራጀ ድርሰት ነው። ለ በአንድ ነጠላ ሐሳብ የተደራጀ የድርሰት አካል ነው ካላችሁ በትክክል አግኝታችሁታል። ጥያቄ ቁጥር 11 የዛሬ ዓመት ዳሽ በአሁኑ ዓመት ለጉብኝት ወደ ጃፓን እሄዳለሁ ለሚለው አረፍተ ነገር ተስማሚ የሆነው መሸጋገሪያ ቃል የትኛው ነው? ሀ ይሁን እንጂ፣ ለ ስለዚህ፣ ሐመርሃ ወይም መ ነገር ግን። ሐመርሃ ወይም ካላችሁ በትክክል ተመልሷል። ጥያቄ ቁጥር 12 ከታች ከተዘረዘሩት ቃላት ውስጥ ቅጽል የሆነው የትኛው ነው? ሀ ሩህሩህ፣ ለ ዋልያ፣ ሐመርሃ አንበሳ፣ መ ዝሆን። ሀ ርህሩህ ካላችሁ በትክክል ተመልሷል። ያው ቅጽል ማለት የስም ገላጭ ነው። ስምን ሊገልጹ የሚችሉ ከነዚህ ውስጥ ርህሩህ የሚለው ሀሳብ ይሆናል። ጥያቄ ቁጥር 13 ከሚከተሉት ውስጥ የቃል ክፍላቸው ስም የሆነውን ስብስብ የያዘው ሆሄ የቱ ነው? ሀ ሰበረ፣ ወቀጠ፣ ቀጠፈ፣ ለ ደግ፣
የዋህ፣ ሩህሩህ፣ ሐመርሃ ክፉኛ። ነው ሐመርሃን እንዴት እንዳወጡት አላውቅም። ጥያቄ እንግዲህ የሞዴል ነው፣ ምንም አልቀየርኩትም፣ ራሱን ያስቀመጥኩት እንደምታነቡት ነው። መ በቀለ፣ ወንበርና ድንጋይ። መ በቀለ፣ ወንበር፣ ድንጋይ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 14 መባቻ ለሚለው በፍች ተመሳሳይ የሆነው ቃል የቱ ነው? ሀ መጨረሻ፣ ለ መጀመሪያ፣ ሐመርሃ መመገቢያ፣ መ መስሪያ። ለመጀመሪያ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 15 ጨለማ ብለን ብርሃን ካልን ተከዘ ብለን ዳሽ እንላለን። ሀ አዘነ፣ ለ ፈዘዘ፣ ሐመርሃ ፈነደቀ፣ መ ዘለለ። ሐመርሃ ፈነደቀ ካላችሁ በትክክል ተመልሷል። 16ኛ ጥያቄ ከሚከተሉት በራስ የህይወት ታሪክ ውስጥ ከማይካተተው የትኛው ነው? የማይካተተው የትኛው ነው? ሀ የእናትና አባት ስም፣ ለ የራስ ስምና የትምህርት ሁኔታ፣ ሐመርሃ ባለታሪኩ የሰራቸው አኩሪ ተግባር፣ መ የቤተሰብን አጠቃላይ ተግባር። መ የቤተሰብን አጠቃላይ ተግባር ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 17 ከሚከተሉት ውስጥ የሰላምታ ደብዳቤ አካል ያልሆነው የትኛው ነው? ሀ ሀተታ፣ ለ መግቢያ፣ ሐመርሃ ጉዳይ፣ መ መደምደሚያ። ሐመርሃ ጉዳይ ካላችሁ በትክክል መልሳችኋል። 18ኛ ጥያቄ የልጅቷ ከብቶች ሰቡ የተሰመረበት ቃል አውዳዊ ፍቺ ምንድን ነው? ሰቡ የሚለው ነው የተሰመረበት። ሀ ብዛታቸው ሰባ ሆነ፣ ለ መጠናቸው አነሰ፣ ሐመርሃ ሰውነታቸው ደለበ፣ መ ሰውነታቸው መነመነ። ሐመርሃ ሰውነታቸው ደለበ ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 19 ሰውየው ታላቁን መጽሐፍ እያነበበ ነው የሚለው አረፍተ ነገር በየትኛው ጊዜ የቀረበ ነው? ሀ በአሁን ጊዜ፣ ለ በትንቢት ጊዜ፣ ሐመርሃ በኃላፊ ጊዜ፣ መ በመጪ ጊዜ። ሀሌታ ውሃ በአሁን ጊዜ ካላችሁ በትክክል ተመልሷል። 20ኛው ጥያቄ ከታች ከቀረቡት ውስጥ የልቦለድ አላባውያን ያልሆነው የትኛው ነው? ሀ ግጭት፣ ለ ጭብጥ፣ ሐመርሃ ታሪክ፣ መ ተለዋዋጭነት። መ ተለዋዋጭነት ካላችሁ በትክክል ተመልሷል። ጥያቄ ቁጥር 21 መስሪያ ቤት የሚለው በእዝባር አጥሮ ሲጻፍ ዳሽ ይሆናል። ሀ መስ ህዝባር ቤት፣ ለ መ ህዝባር ት፣ ሐመርሃ መስ ህዝባር ት፣ መ ህዝባር ቤት። መ ህዝባር ቤት ካላችሁ በትክክል ተመልሷል።
ጥያቄ ቁጥር 22 ብክነት የምጣኔ ሀብት ችግር ዳሽ ማህበረሰቡ ግንዛቤ አለው። በክፍት ቦታው የሚገባው አያያዥ ቃል የቱ ነው? ሀ ከሚያመጣ፣ ለ እንደሚያመጣ፣ ሐመርሃ በሚያመጣ፣ መ የሚያመጣ። ለ እንደሚያመጣ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 23 ልጁ ቦርሳውን ዳሽ የልጁ አባት ተቆጣ። በክፍት ቦታው የሚገባው አያያዥ ቃል የቱ ነው? ሀ ስለወሰደ፣ ለ በወሰደ፣ ሐመርሃ የወሰደ፣ መ ለወሰደ። ትክክለኛው መልስ ሀ ስለወሰደ። ጥያቄ ቁጥር 24 በልብ ወለድ ውስጥ ጊዜና ቦታ የሚያሳየው የልብ ወለድ አላባ ዳሽ ይባላል። ሀ ታሪክ፣ ለ ገጸ ባህሪ፣ ሐመርሃ መቼት፣ መ ግጭት። ትክክለኛው መልስ ሐመርሃ መቼት። ጥያቄ ቁጥር 25 በልብ ወለድ ውስጥ የሚገኘው ፍትጊያ ወይ ፍልሚያ ዳሽ ይባላል። ሀ ታሪክ፣ ለ ግጭት፣ ሐመርሃ ጭብጥ፣ መ መልእክት። ለግጭት ካላችሁ በትክክል ተመልሷል። ስለ ህይወት ታሪክ ጽሑፍ ትክክል ያልሆነው የቱ ነው? ሀ በባለ ታሪኩ ብቻ የሚዘጋጅ ጽሑፍ ነው። ለ የባለ ታሪኩን የትውልድ ዘመን ይጠቅሳል። ሐመርሃ የባለ ታሪኩን የአስተዳደግ ሁኔታ ይጠቅሳል። መ የባለ ታሪኩን የትምህርት ደረጃን ያካትታል። መልሱ ሀሌታ ውሃ በባለ ታሪኩ ብቻ የሚዘጋጅ ጽሑፍ ነው። ጥያቄ ቁጥር 27 ከሚከተሉት ቃላት ውስጥ አንዱ የወል ስም ነው። ሀ እኛ፣ ለ ሐረር፣ ሐመርሃ ውሃ፣ መ አጭር። ትክክለኛው መልስ ሐመርሃ ውሃ። 28ኛው ጥያቄ የተጽኦ ስም የሆነው የቱ ነው? ሀ አንቺ፣ ለ ቤት፣ ሐመርሃ ክፋት፣ መ ጅማ። ትክክለኛው መልስ መ ጅማ። ጥያቄ ቁጥር 29 ሁለቱ ልጆች ማለዳ ይመጣሉ። በዚህ አረፍተ ነገር ውስጥ የጊዜ ተውሳከ ግስ የቱ ነው? ሀ ማለዳ፣ ለ ሁለቱ፣ ሐመርሃ ልጆቹ፣ መ ይመጣሉ። ትክክለኛው መልስ ሀ ማለዳ። ጥያቄ ቁጥር 30 ጎበዙ ሯጭ ዳሽ ተሸለመ። በክፍት ቦታው የሚገባ የጊዜ ተውሳከ ግስ የቱ ነው? ሀ ድንገት፣ ለ በወረደ፣ ሐመርሃ ወዲያው፣ መ ወርቅ። ትክክለኛው መልስ ሐመርሃ ወዲያው። ጥያቄ ቁጥር 31
ከየበሩ በሚለው ቃል ውስጥ ድህረ ግንድ ቅጥያ የቱ ነው? ሀ ከ ለ የ ሐመርሃ ሩ መ ኡ። ትክክለኛው መልስ መ ኡ ይሆናል። ጥያቄ ቁጥር 32 ፈይሳ በሰፈሩ ምስጉን ልጅ ነው። የተሰመረበትን የሚተካው ተውላጠ ስም የቱ ነው ይላል። ሀ አንተ፣ ለ እሱ፣ ሐመርሃ እናንተ፣ መ እኔ። ትክክለኛው መልስ ለ እሱ። ጥያቄ ቁጥር 33 ሰማያዊ ልብስ ደስ ይለኛል። የተሰመረበት ቃል ዳሽ ቅጽል ነው። ሀ የአይነት፣ ለ የባህሪ፣ ሐመርሃ የመጠን፣ መ የቁጥር። ትክክለኛው መልስ ሀ የአይነት። ጥያቄ ቁጥር 34 ቸር ሰው መሆን ጥሩ ነው። የተሰመረበት ቃል ዳሽ ቅጽል ነው። ሐመርሃ የባህሪ ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 35 ከሚከተሉት አረፍተ ነገሮች ውስጥ አንዱ በማይሻገር ግስ የተጻፈ ነው። ሀ ልጁ በላ፣ ለ ልጁ መጣ፣ ሐመርሃ ልጁ ጻፈ፣ መ ልጁ ተጫወተ። ለልጁ መጣ ካላችሁ በትክክል ተመልሱ። ጥያቄ ቁጥር 36 በተሻጋሪ ግስ የተመሰረተ አረፍተ ነገር የቱ ነው? ሀ ልጅቷ ተማሪ ነበረች፣ ለ ልጅቷ ቤት ውስጥ አለች፣ ሐመርሃ ልጅቷ ተማሪ ናት፣ መ ልጅቷ መኪና ገዛች። ትክክለኛው መልስ መ ልጅቷ መኪና ገዛች። ቀሪዎቹ ጥያቄዎች ደግሞ ምንባብ ነው የሚሆኑት ማለት ነው። መመሪያው ለሚከተሉት ጥያቄዎች በምንባቡ መሰረት ትክክል የሆነውን መልስ ከተሰጡት አማራጮች በመምረጥ በመልስ መስጫ ላይ በማጥቆር መልስ ወይ መልሺ የሚል ጥያቄ ነው ያላቸው። ወደ ምንባቡ እንሂድ። እሺ ምንባቡን አነብላችኋለሁ። ግንቦት ዘንቦ ሰኔን ሲያባራ ሰርዶ አራጋፊ እንደ ጨጓራ በሬው ቀናበል ከጥጉ ድረስ አርሶ የበላ አለው የደስደስ በሰፊ ድግር በሹል ማረሻ ያደግንብሹ እንዴት ነሽ እርሻ ስራ እንደ ኮሶ እየመረረው አቅልሎ መጉረስ ማን አስተማረው? በረጅም ሞፈር ካልተወራጩ ሚቀመስ የለም ቢቁለጨለጩ ፎጣ መጠምጠም ራስ ይመልጣል ሽንጥን ገትሮ ማረስ ይበልጣል። ስለዚህ 37ኛው ጥያቄ ይህ ቃላዊ ግጥም በምን ወቅት ነው የሚባለው? ሀ በአጨዳ፣ ለ በውቂያ፣ ሐመርሃ በእርሻ፣ መ በሰብል ጥበቃ። ትክክለኛው መልስ ሐመርሃ በእርሻ። ጥያቄ ቁጥር 38 ሽንጥን ገትሮ ሲል ምን ለማለት ነው? ሽንጥን ገትሮ የመጨረሻዋ መስመር ላይ ሽንጥን ገትሮ ሲል ምን ማለቱ ነው? ሀ በርትቶ፣ ለ ደክሞ፣ ሐመርሃ ሽንጥን ይዞ፣ መ ወገብን ይዞ።
ትክክለኛው መልስ ሀሌታ ውሃ በርትቶ። ጥያቄ ቁጥር 39 የግጥሙ መልእክት ምንድን ነው? ሀ እርሻ አድካሚ መሆኑን ያመለክታል። ለ ማረስ ደስ የሚያሰኝ ስራ መሆኑን ያሳያል። ሐመርሃ እርሻ የሚመር ስራ መሆኑን ያሳያል። መ ጠንክረን መስራት እንዳለብን ይመክራል። ትክክለኛው መልስ መ ይሆናል። የመጨረሻው ጥያቄ ቁጥር 40 የሚቀመስ የለም ሲል ዳሽ ለማለት ነው። የሚቀመስ የለም ከታችኛ ሶስተኛ ላይ ያለው ምን ለማለት ነው? ሀ የሚሞከር የለም፣ ለ የሚበላ የለም፣ ሐመርሃ የሚቆነጠር የለም፣ መ የሚቦካ የለም። ትክክለኛው መልስ ለ የሚበላ የለም። ከዚህ ቪዲዮ ብዙ እንደተጠቀማችሁ እርግጠኛ ነኝ። ስለዚህ ይህን የመሳሰሉ ቀጣይነት ያላቸው ቪዲዮዎች እንዲደርሷችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እናመሰግናለን።